መንሱር መሐመድ በሊጉ መቆየታችሁን ያረጋግጣችሁበትን ወሳኝ ድል አግኝታችኋል። ለዛም መድረክ ደግሞ ያንተ አስተዋጽኦ ለጎሎች በማስቆጠር ታይቷልና እንዴት ነበር የዛሬው ጨዋታ ከስሩ ጀምሮ? ጨዋታው ያው ውጥረት ያለበት ጨዋታ ነው። ያለንበት ደረጃ በጣም አስፈሪ ቦታ ስለነበርን ብዙ ቲሞችም የኛን ውጤትም ይጠብቃሉ። ይሄ ነገር ተደማምሮ ትንሽ ወጠርጠር ያለ ጨዋታ ነበረ። የመጀመሪያውን ጎል እስክናገባ ድረስ በጣም ጫና ውስጥ ነበርን። ከዛ በኋላ ግን ጌሙ ትንሽ ስትሬች እያደረገ እየቀለለን ይመጣ። የውድድር ዓመቱ ሲጀምር ድሬዳዋ ላይ በጣም በእንቅስቃሴ ጎሎች በማስቆጠርም በሁሉም ነገር ብልጫ ነበራችሁ። ያን አስበህ ዛሬ እንደዚህ ለዓለም ወደ እንጫወታለን ብላችሁ አስባችሁ ነው? በፍጹም የመጀመሪያዎቹ ሳምንታት በጣም ለኛ በጣም ልዩ ሳምንታት ነበሩ። ነገር ግን ያው የወጥነት ችግር እና አንዳንድ ቦታዎች ላይ የተጎዱብን ልጆች ትንሽ ጫና ተደማምሮ ባሰብነው መልኩ መሄድ አልቻልንም። በዚህ አጋጣሚ ለክለቡ አመራሮችና ለደጋፊዎች ይቅርታ መጠየቅ እፈልጋለሁ። ረጅም ጊዜ ተጫውተዋል በኢትዮጵያ እግር ኳስ ውስጥ ባለ ብዙ ልምድ ነህ። ያ ልምድ ሜዳ ውስጥ ተጫዋቾችን በማገዝ በተለያዩ ሜዳዎች ላይ ተመልክቻለሁ። ይሄ ከየት የመጣ ነው? በብዙ መጫወት ስልጠና ውስጥ ለመግባት ካለ ፍላጎት እንዴት ይገለጻል? ያው እኔ አጋጣሚ ከቢሳድግ በጣም ልምድ ያላቸው ተጫዋቾች ነው ያገኘሁትና ልምድ ያላቸው ልጆች እንዴት ለታዳጊዎች ልምዳቸውን እንደሚያካፍሉ በራሴ ያየሁት ነገር አለና ያን ነገር በቃ ወደ ራሴ ማምጣት ብቻ ነው እና ምንም የቸገረኝ ነገር የለም። መንሱር አሰልጣኝ መሆኑ ይታያል። በብዙ መንገድ መገመት ይቻላል። ይሄ እቅድ ነው፣ ዋና እቅድ ነው ስልጠና ወደፊት? አዎ ያው እግር ኳሱ ላይ በጣም ቆይቻለሁ። አሁን ደግሞ የካፍ ቢ ላይሰንስ ባጅ ነው ወስጃለሁ። እንግዲህ ልጆች ላይ የሆነ ነገር መፍጠር እፈልጋለሁና አንድ ነገር መስራት እፈልጋለሁ ለሀገሬ። ከቤተሰብ ህይወት ጋር በተገናኘ እግር ኳስን እንደሚወዱ በተለያየ አጋጣሚ ትገልጻለህ። ላንተም ድጋፍ ያደርጋሉ፣ ያግዙሃልና ስለ ቤተሰቦች ምን ማለት ይቻላል? አዎ ሁልጊዜም ከጨዋታ በፊትም ከጨዋታ በኋላም ከልጆቼ ጋር ስለ እግር ኳሱ እናወራለን። እግር ኳሱ ስፔሻሊ በቴሌቪዥን ሲታይ በደንብ ነው የሚከታተሉት። እያንዳንዷን እንቅስቃሴ አስታውሰው ይነግሩኛል። ትናንትናም ከልጄ ጋር በስልክ በምናወራበት ሰዓት ከነበረብን ውጥረት አንጻር ወደፊት እንዲሄድ በጣም የሚፈልግ ነበረ። ሹትም እንደመታ በጣም ሲነግረኝ ነበር እና ያ ነገር ያው ሜዳ ላይ ሁለቱን ጎሎች ደግሞ ለሁለቱ ልጆቼ ነው ማበርከት እንፈልጋለን። ስለዚህ ልጆችህ እግር ኳስን እየተጫወቱ ነው ብዬ አስባለሁ። ከመጫወቱን ባሻገር በእውቀትም የመመልከት በእውቀትም አስተያየት የመስጠት ሁሉ ደረጃ ደርሰዋልና ልጆችህን ወደፊት አንተ በደረስክበት ደረጃ ይደርሳሉ ብለን እንጠብቅ። አዎ እየሰራህባቸው ነው። ትንሽ ልጆች ናቸው፣ እየሰሩ ነው። ሜዳ አቅራቢያ ፕሮጀክት የህፃናት አለ፣ እዛ ላይ እየሰሩ ነው። እንግዲህ ወደፊት በምን መልኩ እንደሚወጡ አላውቅም። የመጨረሻ ጥያቄ ላድርግ። መንሱር ካንተ ብዙ ወጣቶች ብዙ ወደፊት በኢትዮጵያ እግር ኳስ ውስጥ መውጣት የሚችሉ ልጆች ካንተ ብዙ መማር ይፈልጋሉ። በሜዳም ከሜዳም ውጭ ባለ ከፍተኛ ስብዕና ረጅም ርቀት አቋምን ጠብቆ መዝለቅ እንዲቻል ምን ማድረግ አለባቸው ልትመክራለህ? በመጀመሪያ ለታዳጊዎች መመክረው ኳሱን መውደድ አለባቸው። ኳሱን ከወደዱ ለኳሱ የሚከፈለውን ነገር ሁሉ ነገር መክፈል ይችላሉ። ኳሱን ካልወደዱ ግን ምንም ነገር ለኳሱ ማድረግ አይችሉም እና እረፍት መውሰድ፣ ጠንካራ ትሬኒንግ መስራት የሚመጣው ኳሱን ከመውደድ ነውና ለታዳጊዎች መመክረው ነገር ኳሱን በደንብ መውደድ አለባቸው። ስለዚህ የዛሬ ሁለቱ ጎሎች መታሰቢያነቱ ማስታወሻነቱ ለማን ነው? ለአይመንና ለእያድ። አመሰግናለሁ። አመሰግናለሁ።